ሃይማኖት ነው ያለ አለ፣ ባዕድ አምልኮ ነው ያለውም አለ። ስለዚህ መራቅ ይችላል፣ መብቱ ነው። ፖለቲካ ነው ካለ ፖለቲካው ይቆረጥ። ማን ነው ማንን የሚወረው ማለት በገዛ ሀገሩ ኦሮሞ ነው ብለን እንውሰድ ሙሉ በሙሉ እነሱ መንግስት እንዳስቀመጠው እስከ ፖለቲካ አይደል? ማንን የሚወረው ኦሮሞ በገዛ ሀገሩ? ማንንስ አስፈቅዶ ነው ባህሉን የሚያከብረው? እንኳን ኦሮሞ ነኝ ብሎ በግልጽ አይደለም ሌላውን ማህበረሰብ የሚያሳድዱ ጥቂት እብዶች ስላሉ ለነሱ ምንም ብታረግ በሚዲያም ማወሩ በግለሰብ ደረጃም ማወሩ ለውጥ የለው። ከውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊሸጡ ሊለወጡ የማይችሉ ሰዎች ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። ፈርስት ቲንግ ፈርስት እኔ ከኢሬቻ አከባበር ጋር ተያይዞ የኢሬቻ ምንነት ጋር ተያይዞ በርካታ ነጥቦች ይነሳሉ። አወዛጋቢ የሆኑ ጉዳዮች ሲነሱ ነው የቆዩት። እኔም በተወሰነ ደረጃ ሳነሳ ነበር ላለፉት 2-3-4 ዓመታት በተከታታይ። አሁን የተረዳሁት ነገር ቢኖር የኢሬቻን አከባበር የሚያከብሩትም አጡዘው እንዲከበር ወይም ከማክበርም አልፎ ሌላ ምልክት ሌላ እንድምታ እንዲኖረው ጭራሽ እንደውም ሌላውን እያስፈራሩ እስከ ማክበር ድረስ የደረሱበት በአንድ በኩል፣ የሚቃወሙት ደግሞ የሚያጥላሉበት እንዲህ የሚዘምቱበት የራሱ የሆነ የፖለቲካ እንድምታ ምክንያት ለዛውም ኦርጋናይዝድ የሆነ የፖለቲካ ምክንያት እንዳለው ተረድቻለሁ። ባህል በባህልነቱ በባህላዊ እሴትነቱ ብቻ አይደለም እያከራከረም እያወዛገበም ያለው። ግን የመጀመሪያ መሆን ያለበት ኢሬቻ የኦሮሞ ህዝብ ባህላዊ እሴት ነው ወይስ አይደለም? ያንን መቀበል የሪኮግኒሽን ማለት ነው። ተቀብሎ ተከባብሮ የሚያከብረው ሰው በባህላዊ ምንነቱ እንዲያከብር መፍቀድ አይደለም። ማንም ለማንም አይፈቅድም። ግን እውቅና ሰጥቶ ምላስን መሰብሰብ ይሄ የህዝብን እሴት ከሚያንቋሽሽ የዚህ ሃይ ካልቸር ኤንድ ሎው ካልቸር አይነት እሳቤ አሁንም ያለቀቀው የኛ የስልጣኔ ጥግ ነው፣ የኛ ስታንዳርድ ሴተር ነው፣ ሌላው ግን በጣም የበታች ስለሆነ የተዋረደ ስለሆነ ኋላ ቀር ስለሆነ መታየትም የለበትም መከበርም የለበትም የሚል አስተሳሰብ እሱ መቀረፍ አለበት። አንደኛው እሱ ስለሆነ ነው። በግልጽ ቋንቋ ተደራጅቶ የሚዘመትበት የሚያንቋሽሹት ትልቅ የሆነ የኢትዮጵያ ማህበረሰብ ኦሮሞም ኢትዮጵያዊ ነው፣ ባህሉም ቢቻል ኢትዮጵያዊ ነው መሆን የነበረበት። አትሊስት ግን ኢትዮጵያዊ መሆን እስኪችል ሌላውን ፈልጎ በሰላም ተቀብሎት ማክበር እስኪጀምር ድረስ ለዛ ደግሞ ሁኔታዎች አሉ፣ መጣበታለሁ። ከሱ ጋር ተያይዞ የፖለቲካዊ እጆቹ መቁረጡ እንደተጠበቀው ሆኖ ሌላውን ለማናደድ ለመግፋትና እልህ ለመወጣት ቂም በቀል አርግዞ ሌላውን ለመግረፍ ሳይሆን ባህላዊ ሴቱ በባህላዊነቱ፣ ምክንያቱም በኔ እይታ አሁን የኦሮሞ ህዝብ የፖለቲካዊ እና ሃይማኖታዊ ዋጋው ላይ የኢሬቻ የፖለቲካዊ እና ሃይማኖታዊ አንድምታው ላይ እንኳን ባይስማማ ባህላዊ ሴትነቱ ላይ ተስማምቶ እያከበረ ነው ያለው። ይህንን እውቅና መስጠት እውቅናም ሰጥቶ በተገቢው መልኩ መንቀሳቀስ፣ ከሁሉም በላይ ደግሞ ማክበር ስላችሁ ኢሬቻ ማክበር ሳይሆን ሌላው ማህበረሰብ ሪስፔክት ማድረግ ትንሹ መደረግ ያለበት ነው። አንድ ሀገር ውስጥ እስከተኖረ ድረስ ባህላዊ መገለጫዎች የአንድ ማህበረሰብ ወይም ግለሰብ ማንነት አካል ስለሆኑ፣ ስለዚህ ማንቋሸሽ፣ ማሳደድ፣ መሳደብ፣ ቢሊትል ማድረግ፣ ለማዋረድ መሞከር ችግሮቹን ከማባስ ሌላውን በእልህ የበለጠ እያስፋፋና እንዲከበር ከማድረግ እልህ ከመወጣት ወደ በቀል ውስጥ ከመሄድ ውስጥ ከመግባት የተለየ ምንም የሚያወጣ መፍትሄም አይኖርም ነው። ይህንን ካልኩኝ ወደ ኢሬቻና የቀጥታ የፖለቲካ ግንኙነትን ለማሳየት ልሞክር ባጭሩ። ሌላውን ራሳችሁም እያያችሁ ስለሆነ የምታውቁት ነገር ነው እና ሰሞኑን ላለፉት 10 ቀናት ጉዳዩን እየተከታተልኩ ነው ያለሁት። በመሰረቱ ባህላዊም ሃይማኖታዊም ኢኮኖሚያዊም የሆኑ ነገሮች ከመንግስት ወይም ከፖለቲካ ተጽዕኖ ሙሉ በሙሉ ነፃ ሊሆኑ አይችሉም። በአንድ በኩል
ብዙ ሰዎች ከግንዛቤ ማናስገባው ነገር ቢኖር መንግስት ባህልን የማሳደግ ግዴታ አለበት። አንቀጽ 89ን ማንበብ አለባቸው። 89 እና 90 የህገ መንግስቱ ላይ በግልጽ ቋንቋ መንግስት ነው የሚለው ፕሪንሲፕልስ ዳይሬክቲቭ ፕሪንሲፕልስ ኦፍ ዘ ኮንስቲቱሽን ላይ በግልጽ ነው የሚያስቀምጠው። መንግስት ባህልን የመንከባከብና የማሳደግ ኃላፊነት አለበት ይላል። ስለዚህ መንግስት ባህል ያለው ባህል እንዲጠናከር የተረሳው ባህልም እንዲወጣ እውቅና እንዲያገኝ መንግስታዊ ድጋፍ እንዲኖረው በተለይ የህዳጣን ማህበረሰብ እንዲጎላ ከዛም አልፎ ደግሞ በሂደት ኢትዮጵያዊ እሴት ሆኖ በሁሉም የሚከበር እንዲሆን የማድረግ የፖሊሲ አቅጣጫ በእርግጥ መስጠት በእርግጥ የባህል ሚኒስቴር ያለን እኮ ያለ ምክንያት አይደለም። ግን አሁን ያለው ያንን ከመስራት ከግዴታውን ከመወጣት አልፎ የፖለቲካ መሸቀጫ እና ማራገፊያ እየሆነን ያለው ኢሬቻ ማክበሪያ ቦታውም የፖለቲካ ማራገፊያ መናኸሪያ፣ ስርዓቱም ደግሞ የፖለቲካ ንግድ መሸቀጫ እየሆነ ነው ያለው። አንደኛ ፊት ለፊት እየወጣ እያከበረ ያለው ትዊስት እያደረገ ካድሬ ነው። ካድሬዎች ደግሞ አሁን ብለው ጭራሽ ቦታ መርጠው ሰዓት መርጠው ጊዜ መርጠው አከባበሩን ወስነው ልክ እንደ ኬሮግራፊ ልክ የኦርኬስትራ በሚመስል መልኩ ቲያትር ቤት አድርጎ ህዝብ ኦርጋኒካሊ ባህሉ ኦርጋኒክ በሆነ መልኩ እንዳያከብር ራሱ ወስዶት ኦነርሺፑ ወስዶ ጭራሽ ዛት ኤክስተንት ሄዶ ኦነርሺፑ የሽመልስ አብዲሳ ኦነርሺፑ የአዳነች አቤቤ ኦነርሺፑ የፌደራል መንግስት እስኪመስል ድረስ አድርገው እየሄዱ ነው ያሉት። አንደኛው ችግር እሱ ነው። እሱ መስተካከል ነው ያለበት። ግን በመንግስት ወይም በፖለቲካ መልኩ ስናየው ሁለት ነገሮች ናቸው ጎልተው የሚታዩት። አንደኛ ዴሊበሬትሊ አጀንዳ እንዲሆንና አቧራ እንዲያስነሳ ሲደረግ ነው የቆየው። ሁለተኛ ኢሬቻን ከዓላማው ከእሴቱ አፈናቅለው ምን ማለት ነው? ኦሪጂናሊ የዋቄ ፈታ እምነት የሆነው ሚስ አፕሮፕሪየት አድርገው ወደ ባህል የሁሉም አድርገውት ከሁሉም ወስደው ደግሞ እንደገና ከባህልም ከፍ አድርገው የፖለቲካ መታገያ አድርገውት የብሔርተኝነት መቀስቀሻ አድርገውታል። ሊክሉት አይችሉም፣ የሚታይም ነው። ሶስተኛው ሌላውን ፕሮቮኬ ማድረግ አንዱን ዳውን ፕሌይ አድርገው ለምሳሌ በመስቀል ቀን ማንም አላለም እኮ ሳምንቱ ሙሉ አለ ኦሮሞ ህዝብ ተሰብስቦ በመስቀል ቀን ኦሮሞ ህዝብ እኮ ራሱ መስቀል ያከብራል እኮ። አብዛኛው ወይ ክርስቲያን ነው ወይ ሙስሊም ነው፣ ጥቂቱ ነው በእምነት ደረጃ ከሄደው ዋቄ ፈናየው ነው። ከሰማይ እኮ አናመጣም፣ እዛው ራሱ ነው ኦሮሞ ህዝብ ራሱ ህዝብ ስታዩት በሃይማኖት በጣም ዳይቨርስ ነው። የማያምን አለ፣ ዋቄ ፈና ይሆናል፣ ኦርቶዶክስ ይሆናል በብዛት፣ ሙስሊም ይሆናል በብዛት፣ በክርስትና ውስጥ ካቶሊክ የሆነም ጥቂት አለ፣ ፕሮቴስታንት የሆነም አለ። እንዲህ ዘላችሁ እንትን ስታረጉት ይሄንን ሁሉ ዳይቨርሲቲ ነው አንድ ላይ ጨፍልቀን ብሌም የምናደርገው። ምክንያቱም ትናንትና ወዲያ መስቀል አክብረዋል፣ ምክንያቱም የራሱ እምነት ስለሆነ በኦርቶዶክስ ስለሆነ ወይም ክርስቲያን ስለሆነ። ሌላ ጊዜ ደግሞ ሙስሊም የሆኑት እዚህ ቤትም ያላችሁ ሰዎች የራሳቸውን ባህል ያከብራሉ፣ ምክንያቱም ሙስሊም ስለሆኑ፣ ግን ኦሮሞ ናቸው። ኮሌክቲቭሊ ሰብስበን አንድ ቦታ ልናስቀምጥም አንችልም። ነው ፒውርሊ ከኢሬቻ ጋር ልናያይዝ የምንችለው በሃይማኖት በኩል ጥቂት ነው የሚሆኑት እምነትን ብንል። ካልቸር ከተባለ ደግሞ ምንም በተወሰነ ደረጃ ኦሮሞ ማህበረሰብ ነው ቢባል ከዛም አልፎ ደግሞ በስርዓት ከተያዘ ኢትዮጵያ ምን የሚሆነው ዞሮ ዞሮ ሰብሴት ስለሆነ ኦሮሞ የኢትዮጵያ ሰብሴት ስለሆነ ወደ ክፍለ ሀገርን ብታወርዱት ያ ክፍለ ሀገራዊ ቦታ ሸዋም ምንም የኢትዮጵያ ሰብሴት ነው ወይም ክፍል ነው። ለውጥ የለውም በሁለቱም በኩል ቢታይ። ግን ይሄ ፕሮቮኬሽን ሚዲያ ላይ ፍሬም የሚደረገው ሰዓቱ የአየር ሰዓት እና መንግስታዊ ሃይማኖት ያለ ይመስል ሊሆንም አይችልም። ምናልባት መንግስታዊ ሃይማኖት ሊሆን የሚችለው ሊመስል የሚችለው ፕሮቴስታንት ነው። ያንንም ነው የሚያደርጉት፣ ኦፊሻሊም ሲያደርጉ ነበር አምናና ቻምና ለማስመሰል። ኢሬቻ ግን በምንም ታምር ቢያደርጉትም ቢፈልጉትም መንግስታዊ ሃይማኖት ሊሆን አይችልም። ይብን ፍላጎቱ ቢኖርም ማለት ነው ስለማይሆን ዲፕ ኢንሳይድ ስለማያምኑበት። ከኢሬቻ በፊት እኮ ያስቀደመኝ የሚለው ሽመልስ የክርስቲያን ስም የሙስሊም ስም አረብና አይሁዲ ነው እየወረረን ያለው እሱ መቀየር አለብን የሚል ሰውዬ ነው። ስለዚህ ፕሮቴስታንትም ሆኖ ምክንያቱም የክርስቲያን ስም ያወጣል ፕሮቴስታንት ነው እውነቱ፣ የራሱም ስም የኢትዮጵያ ስም ነው፣ ዘን ሌላው ማህበረሰብ የክርስቲያን ስም ያወጣል። ስለ አብሮ ሄደም እዚሁ ጋጫል እርስ በራሱ።
ፕሮቴስታንት ሆነ ከኢሬቻ በፊት ያስቀድመኝ ልትል አትችልም። ወይንም ደግሞ ሙሉ በሙሉ እዛኛው ውስጥ ገብተህ የኛውን ኤምብሬስ ልታደርግ አትችልም። በእምነት ደረጃ ካየህ በካልቸርም ብናየው እንደዛ ሊሆን አይችልም። ኤኒዌይዝ እነሱ አፕሮፕሪየት እያደረጉን ነው፣ ለፖለቲካ ዓላማ እየተጠቀሙ መሆኑን ብንረዳ እና ያ ሰው ጆሮ ካልሰጣቸው አጀንዳውም እዛ ነው የሚሞተው። ነገር ግን የሚፈልጉት እነሱ ፕሪሳይስሊ ይሄ ነው አጀንዳ እንዲሆን። ይሄ ወይን አርጌልህ ይሄን ሰርቼልህ መጡብህ፣ በዓልን ስታከብር አልነበረም፣ ይኸው ዛሬም በዓልን እንዳታከብር ነው የምትደረገው። እኔ ካለው ግን እንደዚህ ፋሲሊቴት አደርጋለሁ፣ ባስ መድባለሁ፣ የአየር ሰዓት መድብልሃለሁ፣ እኔ እስካለው ድረስ ቦታ መድብልሃለሁ፣ ሪሶርስ መድብልሃለሁ፣ ልብስ አሰፋልሃለሁ ሁሉ ይላል። ለምን አሉ አይደለም ባይሉ ነበረም እኮ የሚደንቀው። ፖለቲካውን የሚሰሩት እዚህ ነው፣ ከዚህ የዘለለ ስለማያስቡ ነው። የህዝቡ ሪአክሽንስ ምንድን ነው የመሰለው፣ ምንስ መምሰል አለበት የሚለውን አስቀምጬ ላብቃኝ ጉዳይ። አሁን ይህንን የፖለቲካል ጌም በደንብ ያልተረዳ ወይም ፖለቲካው ያልገባው ወይም ሆን ብሎ ሁለት ነው ሊሆን የሚችለው። ወይ ፖለቲካ ጌሙ አልገባውም ወይም ዴሊበሬትሊ ነው እዚህ ትራፕ ውስጥ የሚወርቀው፣ ወይም ሌላ ፖለቲካ አጀንዳ አለው ራሱን የቻለ ኢንዲፔንደንትሊ። ቅድም እንዳልኳችሁ ምንም ነገር ቢሆን፣ ምንም ጥሩ ነገር ቢሰራ፣ ምንም ነገር እንዲሁ ተንበርክኮ የኦሮሞ ማህበረሰብ ድንጋይ ተሸክሞ ይሄ ሁሉ ነገር ትቻለሁ፣ ፖለቲካውንም ትቻለሁ፣ በሰላም ብቻ ወጥቼ ልግባ ቢል በአይኑ ማየት የማይፈልጉ እንኳን ኦሮሞ ነኝ ብሎ በግልጽ አይደለም ሌላውን ማህበረሰብ የሚያሳድዱ ጥቂት እብዶች ስላሉ ለነሱ ምንም ብታረግ በሚዲያም ማወሩ በግለሰብ ደረጃም ማወሩ ለውጥ የለውም። ግን ፖለቲካውን የሚረዱ ሚዲያ ላይም ያሉ አክሰሱም ያላቸው እንዴት እንደሚሰራም የሚያውቁን፣ ለምሳሌ አሁን ያለው የብልጽግናዊ ፖለቲካ እንዴት እንደሚሰራ ከውስጥ እስከ ውጭ የሚያውቁ ሰዎች እንኳን እዚህ ትራፕ ውስጥ ሲገቡና አላስፈላጊ ንግግሮችንና አስተያየትን ሲሰጡ ሲታይ ሳያውቁ ነው ተብሎ ሊገለጽ አይችልም። ምክንያቱም ያውቃሉ፣ ቀርበውም ያውቃሉ፣ እንዴት እንደሚሰራም ያውቃሉ፣ የጎሳ ፖለቲካም ወደ ሶፕራንዳይ እንዴት እንደሆነ ያውቃሉ፣ ብሔርተኝነት እንዴት እንደሚታይ ያውቃሉ፣ እንዴት እንደሚሰራ የአያጅቦ ፖለቲካ እንዴት እንደሚሰራ ያውቃሉ፣ በደንብ ያውቃሉ፣ በደንብም ይረዳሉ። ዓላማው ሌላ ነው ሊሆን የሚችለው። ካልተረዱ እነሆ በደንብ ጌሙን አውቃችሁ ወጥመዱንም ተረድታችሁ ሰብራችሁ መውጣት ነው። አይደለም ተብሎ ደግሞ ሌላ አጀንዳ ከሆነ ዘን ዊል ዲል ዊዝ ኢት ፐብሊክሊ ኑና ኢሬቻ ኢትዮጵያ ላይ መከበር የለበትም፣ የኦሮሞ የሆነውን ሁሉ ማየት አንፈልግም፣ ስለዚህ እሱም ማየታችን የኢትዮጵያን ባህል ይበርዛል፣ የኛም ባህል ይነካብናል ብላችሁ ፊት ለፊት ኑና ያኔ ውይይት ይጀምራል። ለምን? አሁን ግልጽ ስለሆነ ጉዳዩ። ከዛ ውጭ ግን በዚህ ጥቃቅን ትራፕ ውስጥ ገብተው የማይሆን ሀሳብ፣ የማይሆን አስተያየት፣ ህዝብን ፕሮቮክ የሚያደርግ አስተያየት የሚሰጡ ሰዎች ስላሉ ሶስት በተለያየ ሚዲያ እየተገለጹ ነገሮች አሉ። አንደኛ ሰው በግሉ ደረጃ ኢሬቻን በምንም መልኩ መግለጽ ይችላል። ቅድም ገልጻችኋል፣ ጠይቄያለሁ፣ እንዳያችሁት ሁሉ ሪያክት አድርጋችኋል። በቃ ኢሬቻ በተለያየ መልኩ እናንተ በተለያየ መልኩ ነው የምታዩት። የሚያከብር ይኖራል፣ የማያከብር ይኖራል፣ የሚያምንበት ይኖራል፣ የማያምን። እሱ ነፃ ነው ሜዳው። መከራከር፣ ሀሳብ መግለጽ ይቻላል፣ መሆንም አለበት። እንዳውም እንደዚህ ነው ለኔ እንትኑ አይታየኝም፣ ቫይለንት እስካልሆነ እስካላንቋሸሽክ ድረስ ላጥፋው እስካላልክ ድረስ ችግር የለውም። እሱ ችግር የለውም፣ እንደ ሀሳብ ነው የሚታየው። ከዚህ አልፎ ግን ከማህበረሰብ ጋር ያይዞ ከማህበረሰብም አልፎ በጣም በሚያስጠላ ቆሻሻ ቃላት የሚጠቀሙ ከእውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊለወጡ የማይችሉ ሰዎች ከዴስክ ተንቀሳቅሰው የማያውቁ ከዴስክ ተንቀሳቅሰው እንኳን ከአዲስ ባህል ለመልመድ ከማህበረሰብ ጋር ለመዋሃድ አይደለም ቦርጫቸውን ለመቀነስ እንኳን ወክ ማድረግ የማይችሉ ኤክሰርሳይዝ የማይሰሩ ሰዎች ቅርሻት ሲተፉ ያንን ማየት ያንን መስማትና ኢንዱር ማድረግ በጣም ያማል። ነገር ግን ይሄንን እንዲሆንና እንዲፈጠር ያደረገው ክፍተት የሚፈጥረው
ስልጣንን ጠቅልሎ ባንክና ታንኩን ሚዞ ይዩልኝ ስሙልኝ ብሎ ፕሮቮክ የሚያደርገው አያያዙን ያላወቀበት ተጋቡን አልችል ብሎ ወደ ሰማይ ካላንጠባጠብኩ በቴስታ ደመናን ካልመታው የሚል ስብስብ ስላለ ኳሱ ዛ ሜዳን ያለው በተወሰነ ደረጃ ካገዛዝ ጋር ግን ሳይያያዝ ራሱን ችሎ የሚታወቅ በጣም የገነገነ ጥላቻ ያለባቸው ሰዎች ነሰሰሪሊ ለዚህ ብቻ አይደለም አጠቃላይ ፖለቲካውን ጥላቻ ራሱን ፖለቲካ ሆኖ እንደ ፓኬጅ የሚቀርብበት ሜዳ እዛ ላይ መልስ መስጠት ያለበት በዛው ልክ ነው በጥላቻ በስድብ ሳይሆን ታውቆ ነው መሆን ያለበትና ስለዚህ እዛ ውስጥ የገባዋሉ ወይም ኢግኖር ማድረግ ነው ካልሆነ ደግሞ በዛው ልክ ነው መልስ መስጠት ያለበት ከዛ የቀሩትን ቅድም እንዳልኳቸው ኤክስትሪሚስት በህግ ነው ስርዓት የሚይዘው ግን ደግሞ ሊያውቁ ይገባል ወይም ማወቅ ሲገባቸው should have known better ተብሎ የሚታሰቡ ሰዎች ወረራ ብሎ የገለጹ ሰዎች አሉ ለምሳሌ መሳይ ኢሬቻ ወረራ ነው ወረራ እየተፈጸመብን ነው እያለ ነው አንደኛው ጥያቄ ማን ነው ማንን የሚወራው የሚል ነው ማን ነው ማንን የሚወራው በገዛ ሀገሩ ፖለቲካም ቢሆን ራሱ ፖለቲካም ቢሰራበት ራሱ ፖለቲካ ነው ብለን እንውሰድ ማን ነው ማንን የሚወራው ሰው ራሱን ይወራል እንዴ በገዛ ሀገሩ እንዴት አድርጎ ነው ወረራ የሚፈጽመው ምንድነው ትርጉሙ ራስ ወረራ ማለት አንደኛ ሁለተኛ ማንን ነው የሚወራው ማን የተወረረው ወራሪ መኖር አለበት የተወረረ መኖር አለበት ሰው ማን መጀመሪያ ወረራ ምንድነው ወረራ ማለት ባህልን ማኒፌስት ማድረግ ማክበር ፖለቲካውንም ጨምሮ ማለት ነው እኔ ፖለቲካ መቆረጥ አለበት እስካሁን ድረስ ስለመንግስት አውርቻለሁ 20 ደቂቃ በላይ ተከክል አይደለም ሲነገራቸው ነበር ይሄ ነገርም እንደሚፈጠርም ሲነገራቸው ነበር ለህዝቡ መዘዝ ጥላቻን ነው የሚያተርፉት እዳን ነው የሚያተርፉት የሚል ያው ስንት አመት በጽሁፍም ገልጫለሁ አምናም ፕሮግራም ሰርቻለሁ ዛሬም ያወራው ነው ያለው ከዛ ባሻገር ግን በፈለገ መልኩ ቢሆን መንግስት የአየር ሰዓት ሰጥቶት ገንዘብ ሰጥቶ ዩኒፎርም አሰፍቶ ቢያደርገው ማን ነው ማንን የሚወራው ማለት በገዛ ሀገሩ ሺኦሮሞ ነው ብለን እንውሰድ ሙሉ በሙሉ እነሱ መንግስት እንዳስቀመጠው እስከ ፖለቲካ አይደል ማንን የሚወራው ኦሮሞ በገዛ ሀገሩ ማንንስ አስፈቅዶ ነው ባህሉን የሚያከብረው እኔን አንተን እኔ በኢሬቻ አላምንም እኔ በግሌ እኔ ሃይማኖታዊ ነው ብዬ ስለማስብ እኔ እምነቴ ሌላ ነው ኦርቶዶክስ ተከታይ ነኝ ስለዚህ አላምንበትም ሰው ግን በሚያምነው ያክብር የፖለቲካው አንድ ሊያደርገን ስለማይችል እንዳገርም የፖለቲካው እጅ መቆረጥ አለበት አሁን ምርጫው ከሁለቱ መካከል ነው የሚሆነው ሃይማኖትና ባህልን እንደ ባህል አክብሬላቸው ያከብራሉ የሚያከብሩትን አከብርላቸዋለሁ እኔ አላከብርም ግን አከብርላቸዋለሁ ለሚያከብሩት ምክንያቱም በዛ መልኩ ስለሆነ ሀገር ሊገነባ የሚችለው መስመርም ሳያል አኮሞዴት ማድረግ ማለት ሰረንደር ማድረግ ያንተን ሁሉ አሳልፈ ሰጥተ ሰፕሬስ ተደርገ ተጨፍልቀ መኖር አይደለም ወይም በዝምታ ማለፍ አይደለም እንደዛ አይደለም አኮሞዴሽን ተቻችሎ ማለት ያን መስመር ተበጅቶለት መንግስት ሁሉንም ሃይማኖት እኩል አይቶ ምናልባት የተወሰኑ እስከ ተወሰነ ጊዜ ድረስ አፈርማቲቭ አክሽን ያስፈልጋል እሱንም በፖሊሲ አውጥቶ በግልጽ መናገር ነው ይቻላል እስከ ዛሬ ድረስ ያልጎለበቱ ያልዳበሩ ባህሎች እንዲዳብሩ መንግስት ግዴታ አለበት ይላል አንቀጽ 88 ሂዱና አንብቡ ግዴታ አለበት መንግስት ሰው የሆነ ባህል ከሆነ አሁን የኛውን ተተን ከሆነ የኢትዮጵያ አካል በደንብ የማይታወቅ ባህል እንዲታወቅ በኢትዮጵያውያን ዘንድ እንዲታወቅና የኢትዮጵያን ባህል እንዲሆን መንግስት ቢሰራና አፈርማቲቭ አክሽን ቢያደርግ ህገ መንግስታዊ መሰረትም አለው ፎር ዩር ኢንፎርሜሽን ልንገራችሁ ብዬ ነው መንግስት ባህል እንዲዳብር በተለይ ማርጂናላይዝድ የሆነው ማህበረሰብ ባህል እንዲዳብር የማድረግ ግዴታ አለበት ይላል አንቀጽ 88 እና 89 ሂዱና እዩ ኢትዮጵያ ህገ መንግስት ይላል በግልጽ ይላል ያን ከሆነ ደግሞ በግልጽ መናገር ነው ለምሳሌ ኢሬቻ ከዚህ በፊት ሰፕሬስ ተደርጓል በዚህ ምክንያት መገለጫው በዚህ መልኩ ነውና ያንን ኢምፓወር ለማድረግ በተወሰነ ደረጃ እንዲጎለብት ለማድረግ ለዚህ ይሄንን ድጋፍ አድርጌያለሁ ብሎ በግልጽ መናገር ነው ያኔ ለመከራከርም ለምን ለዚህኛው ባህል አላረክም ለዚህኛው ለምን አላረክም
የሚለው አርጊውመንት ሲመጣ አይ እነኚህ የታወቁ ናቸው መስቀልም ይሄን ያህል የሚታወቅ ነው ራሱን ችሎ መንቀሳቀስ ይችላል እኔ እስካልከለከልኩ ሊል ይችላል የእስልምናውም ያመጣል ሌላውም ያመጣል ያኔ ዲስክሪሚኔሽን አለ ብለህ ስትከራከር አይ ኖ ኖ ኖ ኖ እነኚህ ባህሎች የተጨቆኑ ናቸው ሰፕሬስ ተደረጉ ናቸው እስከተወሰነ ደረጃ መንግስት ኢምፓወር የማድረግ ግዴታ አለበት ብሎ ሊከራከር ይችላል ይሄን በግልጽ ማምጣት ነው በግልጽ እንዲሁ ውስጥ ለውስጥ ሌላውን ፕሮቮክ ያያረጉ ለማናደድ እልህ በሚመስል መልኩ ከማድረግ ይልቅ በዚህ መልኩ ማድረግ ይቻላል ከዛ በዘለለ ግን አንድ ሀገር ውስጥ ባህል ለማክበር በግል ተደራይቶ የፖለቲካ እጅንም ጨምረን ራሱ ማንንም ማስፈቀድ ግዴታ የለበትም እኔን ማስፈቀድ የለበትም እኔ ሃይማኖት አይደለም እንዳልኳችሁ አላከብርም ማለት ግን የሌሎቹ ምርጫ አላከብርም ሪስፔክት አላረግም ማለት አይደለም ፐርሰናሊ እኔን ከጠየቃችሁ በኢሬቻ አላብንም እንደ ሃይማኖት ነው ማየው ሶቢኢት የሚያከብሩት ያክብሩ ሃይማኖት ባህል ነው ያሉትም አከብርላቸዋለሁ እነሱ ያክብሩት በግድ የሁላችን ኮሌክቲቭሊ ኢትዮጵያ ህዝብም ነው የኦሮሞ ህዝብ ነው ብለው ሲያመጡም ኖ እናንተ አክብሩ ግን ግዴታ የለብኝም የግዴታውን ፓርት ተው ማለት ይችላል ጥያቄው ይህ ሆኖ ሳለ ወረራ ነው እስከማለት ደረጃ ይሄ ወዳጃችንን የመሳይን እንደምሳሌ ወሰርኩት አሉ ሌሎችም ከዛ የበለጠ የተናገሩ በጣም በሚያስጠላ ቃል እዚህ ለመድገም ራሱ በማይመች መልኩ በጣም ተራ ማንቋሸሽ ተራ ዘመቻ ካምፔን ስለሆነ ያኛውን ጭራሽ ከማህበረሰብ ጋር አያይዘው ከሲቪላይዜሽን ጋር ከስልጣኔ ጋር አያይዘው የሚናገረው አሉ የመሳይን ግን የወሰርኩት ሶበር የሆነ ጉዳዮቹን በደንብ ስለሚከታተል ብልጽግና ባህሪውንም በደንብ ስለሚያውቅ እዛ አካባቢ ያሉ ሰዎችም እንዴት እንደሚሰራው አጀንዳን ስለያወቀ ወረራ ነው የሚል ቃል ነው የተጠቀመውና ወረራ ሶስት ነገሮችን መያዝ አለበት አንድ በገዛ ሀገሩ ማንን የሚወረው የሚለው መልስ ያስፈልጋል ማንንም አይወርም በገዛ ሀገሩ ኢትዮጵያዊ ነው ኢትዮጵያ ውስጥ ባህሉን ማክበር መብቱ ነው ማንንም ማስፈቀድ የለበትም ሁለተኛ የማን ነው የተወረረው ተወራሪ መኖር አለበት ኢሬቻ በመከበሩ የተወረረ የተንቋሸሸ የመወረር ስሜት የተሰማው ማን ነው እሱ ራሱ ወክሎ ከሆነ የትኛው ባህሉ የትኛው ስሜቱ ነው የተወረረበት እሱና እሱ የሚወክላቸው ሰዎች ለምሳሌ መሳይ ምንን የተወረረው አንተ የትኛው አንተ የምታከብረው ባህል ኢሬቻ በመከበሩ ምን ነው ካንተ የተቆረጠው ሲምቦላይዝ ስለሚያደርግ ነው ኮሜንት ሲደረግለት ፖዚቲቭሊ ሪአክት ስለማያደርግ ነው ያቆምኩት ኮሜንት እዛው ወረራ የምትለውን አውጣ ልለው ይችል ነበር አንድ ሁለቴ ሶስቴ ያርግ ያለው ቲክ ስኪን ስለሌለው ስለማይፈልግ ዘና ጀስት ስቶፕ ምንም ዋጋ ስለሌለው ለምን እዚህ እንደ ምሳሌ ተወስዳለ ለምትሉት ከዛም የበለጠ ስላለ ወረራ ብሎ እስከ መግለጽ ደረጃ የሚያስከድ ማንን የሚወረው ማንስ ነው የተወረረው ሶስተኛ ይሄንን ወረራስ እንዴት ለማቆም ነው የተዘጋጀው ምንድነው ስትራቴጂ ወረራ ይሄ የተፈጸመው ወረራ የምትመክተው እንዴት ነው ምንድነው እንደ መፍትሄ ያስቀመጥከው ወይም ለመመከት የተዘጋጀበት እንዴት ሆኖ ነው ለምሳሌ ኢሬቻ እንዳይከበር አድርገ ይቅርታ እንዲጠይቁ አድርገ ባህልነቱ ምናምንነቱ ቀርቶ ግለሰቦች ብቻ በየቤታቸው ሄደው እንዲያደርጉ ወራሪዎቹ አገር ለቀው እንዲሄዱ ወደ አዲስ አበባ አካባቢ እንዳይደርሱ በአደባባይ እንዳያከብሩ እንዴት ነው ወረራውን ለማስቀረት የታሰበው ኤኒዌይስ ኢሬቻን let's celebrate ኢሬቻ for what it is እንዳልኳችሁ for what it is ቅድም እንደጠየኳችሁ ሃይማኖት ነው ያለ አለ ባዕድ አምልኮ ነው ያለው ማለት ስለዚህ መራቅ ይችላል መብቱ ነው ፖለቲካ ነው ካለ ፖለቲካው ይቆረጥ እጁ ይቆረጥ በተደጋጋሚ የሚለው ፒውርሊ ፖለቲሳይዝ አድርጎ ለማንም አይጠቅምም ለካድሬዎች ነው ለጊዜው የሚጠቅመው ለነሱም በዘላቂነት አይጠቅምም ውጤቱ ሲታይ ህዝብ በሌላ መልኩ ያለው ማህበረሰብ የሱ እኩል እንዳልተከበረ ሲያስብ የኔ አይደለም ብሎ ካሰበ ኢምብሬስ ካላረገው ምን ጥቅም አለው ኢትዮጵያን እናረጋለን አፋን ኦሮሞን ይያሉ ኢሬቻን ኢትዮጵያ እናረጋለን ሌላውንም እናረጋለን እየተባለ ሰው እየሸሸከ ሄደ ካውንተር ፕሮዳክቲቭ ስለሆነ ፖለቲካውን ማውጣት ነው ኮስቱ መፍትሄው ፐርሰናሊ ከዛ በዘለለ ግን ኤክስትሪም ሄዶ
ይሄንን ፒክ አድርገው ይሄንን አድርገው እኮ ይሄው አልናችሁ እኮ ዛሬ እኛ ነፃ ያወጣናችሁ እንጂ ለስንት ዘመን ሲበድሉ የነበረውና እድል ቢያገኙ አንተን ከዚህ ሀገር የሚያጠፉ ሰዎች አሉ ይሄው ብሎ እቺን ይጠቀምበታል። ይሄንና መሰል ጉዳዮች ከዛ ምንድን ነው የሚደረገው? የመጀመሪያው አጀንዳ ይረሳና ሌላኛው አጀንዳ ነው ሪኢንፎርስ እየተደረገ የሚሄደውና እሱ ላይ ቢታሰብ የተሻለ ይሆናል። የኢሬቻ አከባበር በዓል አከባበር በምንም ስም ጥሩት ብቻ የኢሬቻ ክብረ በዓል አከባበር ራሱ መልኩንም እየቀያየረ በመሄዱና ምናልባትም በአንድ መልኩ ኮንሶሊዴት ስላላደረገ በየጊዜው እየተቀያየረ ሲሄድ አንዳንድ ችግሮች መታየታቸውም ተፈጥሯዊ ነው እንዳልነው ሪቫይቫል ስለሆነ ካልቸራል ሪቫይቫል ስለሚኖር ማለት ነው ለሚያዳምጡን አድማጭ ተመልካቾች። ምክንያቱም ካልቸር የሆነ ጊዜ ላይ ይደበዝዛ የሆነ ጊዜ ላይ ደግሞ ሪቫይቭ ያደርጋል እና ምናልባት ካልቸራል ሪቫይቫል ካሳዩ እሴቶች ውስጥ አንዱ ኢሬቻ ነው ቢባል የሚያስደፍር አይደለም። ሌላ ህዝብ ላይ ጥላቻና ግጭት የሚቀሰቅሱ ቀድመ ስላነሳው ነው እና እንደዛ አይነት ምልክቶች አይቻሉ። ቢሾፍቱ በተካሄደው አዲስ አበባ ላይ ሳይሆን የፍንፍኔው /አዲስ አበባ ላይ ሳይሆን የትላንትና ወደ ቢሾፍቱ ላይ እንደዛ አይነት ነገሮች ታይተዋል። ሌላው ህዝብ ላይ ጥላቻን የሚቀሰቅስ ወዮላችሁ የሚል አይነት ነገር በተወሰነ ወጣቶች አይቻለውና ምናልባት ቅድም ያልከው ባልከውስም የሚካተት ይሆናል። እንደዛ አይነት ነገሮች ባይሆኑ በምን መልኩስ ነው የምንከላከለው የሚለው እንደ ጥያቄም እንደ አስተያየትም ማስቀመጥ ይቻላል። ዶክተር መንግስቱ ግን በዚህ ሂደት ውስጥ የሚዲያ ሚና ምን ይመስላል? ወሳኝ ሚና ስለሚጫወት ሚዲያ ያ በዛ ላይ ኮመንት ማድረግ ካስፈለገ ምናልባት እኔ አላየሁትም ምን ሊኖር ይችላል። ያው ሁሉንም ሚዲያ አልተከታተልኩም እኔ። እንደዚህ አይነት መልእክት የሚያስተላልፉ ሰዎች ለራሳቸውም ለማንም ጥሩ ነው ብሎ የሚያስብ ሰው አለ ብዬ አላስብም እኔ። ማንም ልኳቸው ነው ብዬ አላስብም። ማንም ቢልካቸው ደግሞ ልክ አይደሉም። ይሄንን በግልጽ ነው መናገር ያለብን። ማንንም ማስፈራራት እንትን አይደለም። የኢሬቻም ሀሳብ የትክክለኛ ፖለቲካ ሀሳብ አሰራርም ስላልሆነ ይሄ እዚህ ላይ ከማውገዝና ከመቃወም በተረፈ የተለየ ነገር የለኝም። እኔ አላየሁትም። ግን እንዳልከው ህዝብን ወዮልህ የሚል ሀሳብ ኢሬቻም ላይ በየትኛውም ኖሩ መሪ ሰኞ ጠዋትም መሰማት የለበትም። ይሄ ምንም አንድ ሁለት ያለው ነገር አይደለም። ኢቨን ከኢሬቻ ጋር ራሱ ከተፈጥሮ ጋር ራሱ አይጋጭም። ምክንያቱም ኢሬቻ የሚከበርበትና ኢሬቻ ሲከበር አላማ አለ አይደል? የሚከበርበት አላማ ቢያንስ ባህላዊ ታንክስ ጊቪንግ ብንለው ለምሳሌ በዛ መልኩ ብንወስደው ወይም ደግሞ የምስጋና በዓል ከሆነ ሲያመሰግኑ እኮ የጸሎቱም ልመናውም አለ የምታስተላልፈው መልእክት አለና ኢንሄረንትሊ አይጋጭም። ራሱ ሌላው ላይ ጥላቻ መዝራት የሰላም የአንድነት የአብሮነት በዓል ከሆነ በሌላ መልኩ ሌላው ህዝብ ላይ ጥላቻ መቀስቀስ ራሱ እንዳልኩ በተፈጥሮ አይጋጭም ከኢሬቻ እሴት ጋር። ልክ አይደለም። በቃ ህጋዊም አይደለም ማለት በህግም ወንጀል ነው። በኢሬቻም ሆነ በየትኛውም ነገር ተቀባይነት ያለው ነገር አይደለም። ይሄ ከኢሬቻ ጋር ብቻ የሚገናኝ ሳይሆን በየትኛውም ጊዜ በሀዘቦትም በክትም ቀን ተቀባይነት ያለው አይደለም። ይሄ ምንም አንድ ሁለት የለኝም ይሄን በተመለከተ። ምናልባት ሚዲያ ያልከው አይ ቲንክ ሚዲያዎችም በዚሁ ማዕቀፍ ተረድተው ፖዚቲቭ ገጽታውን ቢያበረታቱ የተሻለ ነው ብዬ አስባለሁ። ይሄን በተመለከተ አንዳንድ ጊዜ የሚሰጡ አስተያየቶች አሉ። በተለይ ከሃይማኖትና ፖለቲካን በጣም አክርረው ጥግ ከሚያስዙ ሰዎች የሚሰሙ ነገሮች አሉ። ኢሬቻን ተገና አድርጎ አንዳንድ ጊዜ ምናልባት ባዕድ አምልኮ ነው ምናምን ለማለት ይሉና በጣም ሩቅ እንትን ይሄዳሉ። አንዱ ኢሬቻን እንደ ሃይማኖት ከወሰድን ኢሬቻን የሚያከብሩ ሰዎች ሌላውን እንደ ባዕድ አምልኮ ነው የሚያዩት። ማለት ይሄንን የኔ ሀሳብ ሳይሆን ይሄ ሳይንሱ ስለሆነ ማለት ነው። የሌላ ሃይማኖት ደግሞ ኢሬቻን እንደ ባዕድ አምልኮ ነው የሚያዩት። ስለዚህ ብዙ እንትን አይደለም። ስለዚህ አንድ አምላክ አንድ ሄቨን አይደለም፣ አንድ መንግስተ ሰማያት አይደለም ያላቸው። በዚህ መስማማት አይደለም መከባበሩ እና መቻቻሉ ነው። አይ ቲንክ በዚህ ነው እንትን ልል የሚችለው። ሚዲያን በተመለከተ ምናልባት ኔጋቲቭ ጎኑን ከሚያጎሉ ነገሮች ወር ደግሞ ኔጋቲቭ ቫይቡን በጣም ከሚያስፋፉ ነገሮች አንዱ ይሄ ስለሆነ ማለት ነው። እንደ ካልቸርም ደግሞ ካየን ምናልባት አለ ለምሳሌ በቀልድ መልክም በተለያየ መልክም የህዝብን የሚያንቋሽሽ የሚያስመስሉ ምናልባት መንግስት አካባቢ ያሉ ሰዎች ኦሮምኛ ስለሚናገሩ ወር ደግሞ ኦሮሞ ስለሆነ አንዳንድ ጊዜ አሁን ይሄንን እንትን ለማለት አይደለም ስለው ራሱ በጣም ይደብረኛል። እንደዚህ አይነት ነገሮች ኢሬቻን እና እነሱን አገናኝቶ የሆነ ጥግ የያዘ ፖለቲካን ማራመድ ምናምን ጥሩ ነው ብዬ አላስብም እኔ።
ኢሬቻን ተገን አድርጎ ደግሞ ሌላውን ማህበር የሚያጠቃ ኦሮምኛ ተናጋሪ ኦሮሞ በትክክለኛው መንገድ ላይ ነው ብዬም አላስብም። ከኢሬቻ ጋርም ተመልክቶ ተያይዞ በየትኛውም ህዝብን የሚከፋፍል ህዝብ ላይ ጥላቻን የሚነዛ ነገር በግለሰብ ደረጃም በሚዲያም ባይሰራጭ የተሻለ ነው ብዬ አስባለሁ። ስለዚህ ሚዲያ ናሬቲቭን ክሬት ያደርጋል፣ ጥላቻን በዛው ደረጃ ይዘራል። ስለዚህ ፖዚቲቭ ናሬቲቭን የኢትዮጵያ ገጽታ ነው። በገዳ ስርዓት ውስጥ የሚታወቅ አንድ ትልቅ ክብረ በዓል ነው። ሁለተኛ ግን ኢንተርናሽናል ሪኮግኒሽን ያለው ነገር ነው። ኢሬቻ ሳይሆን ኢሬቻን የሚያቅፈው የገዳ ስርዓት ማለት ነው። ሶ አይ ቲንክ የኢትዮጵያ ኩራት ምንጭ ነው ሊሆን የሚችለው ያንን ነገር ማጉላትና የቱሪስት ምክንያት እንዲሆን መስራቱ ነው የሚዲያ ሚና ሊሆን የሚችለው። አንዳንድ ጊዜ ደግሞ ጥናቶችን ለምንስ ይከበራል ምንድን ነው ብሎ አንዳንድ ጊዜ ምንድን ነው የሆነ ጊዜ ቅድም ያነሳው ወርድ አለ ሞደርናይዜሽን የሚል ያን ነገር ብዙ እንትን አይደለሁም፣ የሌፍት ሪደር ነኝ እኔ፣ ብዙ አይመቸኝም እሱ ቋንቋ። ሞደርናይዜሽን ነው ብዬ አላስብም እኔ። ኢትዮጵያ ውስጥ ብዙ አገር በቀል እውቀቶች አሉ። እውቀት ደግሞ ድንበር የለውም ብዬ የማስብ ሰው ነኝ። የጊዜ ገደብም የለውም ብዬ የማስብ ሰው ነኝ። ስለዚህ በኢትዮጵያ ውስጥ ብዙ እውቀቶች አሉ፣ መዓት እውቀቶች አሉ። ቱ ቢ ኦነስት ቢጠና ኢሬቻን በተመለከተ ራሱን የቻለ የቀን አቆጣጠር አለው። እሱ ራሱን የቻለ በጣም ዲፕ ኖሌጅ ያለው ነገር ነው እና ምናልባት ያንን ጎኑንም ቢያወጡት የተሻለ ነው ብዬ አስባለሁ። ምናልባት ይሄ የክርክሩ የፖለቲካ አጀንዳ የፖለቲካ መሳሪያ ከማድረግ ይልቅ ማለት ነው። የፖለቲከኛ ብቻ ሳይሆን የእኔና የአንተም እንዲሁም ደግሞ በሰፊው ሚዲያ ላይ የሚሰሩ ሰዎችን ኃላፊነት ነው ብዬ ነው ማስብ። ሀሳብ ገበታ ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።